ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የነሐሴ 6 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከመኖሪያ ቤት እንዲሁም ከኮንዶሚኒየም መኖሪያ ቤት ባለቤትነት ጋር በተያያዘ አዲስ መመሪያ ወጥቷል። በዚህም መመሪያ መሰረት ተግባራዊ እንደሚደረግ ይፋ ሆኗል። ምንድነው? ይህንን በዝርዝር ወደ እናንተ እናደርሳለን። በሌላው መረጃችን የብሔራዊ ባንክ ገዢው ያለምንም ማብራሪያ ከስልጣን መልቀቃቸው አነጋጋሪ ሆኗል። ይህንንም ወደ እናንተ እናደርሳለን። እንዲሁም ከመንግስት ሰራተኞች ጋር በተያያዘ መልካም ዜና ተሰምቷል። በዚህም እንግዲህ ሙሉ በሙሉ ውሳኔ ተላልፏል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም ከመኖሪያ ቤት ከኮንዶሚኒየም ቤት ባለቤትነት ጋር በተያያዘ አዲስ መመሪያ ወጣ። የከተማና መሰረተ ልማት ሚኒስቴር የውጭ ሀገር ዜጎች በኢትዮጵያ የመኖሪያ ቤት ባለቤት የሚሆንበትን ዝርዝር ሁኔታ የሚወስነውን መመሪያ ቁጥር 1147 2018 አውጥቷል። መመሪያው የወጣው የውጭ ሀገራት ዜጎች የመኖሪያ ቤት ባለቤት የሚሆንበትን አግባብ ለመደንገግ የወጣውን አዋጅ ቁጥር 1388/2017 በጥቅሉ የተቀመጠውን ጉዳዮች በመለየት የመኖሪያ ቤት ባለቤት ለመሆን የሚፈልጉ የውጭ ሀገራት ዜጎች ማሟላት የሚገባቸውን ቅድመ ሁኔታ፣ ገደቦችና ክልከላዎችን በዝርዝር ለመደንገግ ነው። የውጭ ሀገር ዜጋ ማለት ትውልደ ኢትዮጵያዊ የውጭ ሀገር ዜጋን ሳይጨምር ኢትዮጵያዊ ዜግነት የሌለው ወይንም የሌላ ሀገር ዜግነት ያለው ማንኛውም ሰው ማለት መሆኑን የመመሪያው ትርጓሜ ያስረዳል። በመመሪያው መሰረት ማንኛውም የውጭ ሀገር ዜጋ የመኖሪያ ቤት ባለቤት ለመሆን የሚያስችል ፍቃድ ከሚኒስትሩ ለማግኘት የሚያስችሉ መስፈርቶችን ማሟላት አለበትም ተብሏል። በዚህም የጸና ፓስፖርትና የጉዞ ሰነድ ማቅረብ፣ የጸና የመግቢያ ቪዛ ወይንም በኢትዮጵያ ውስጥ የሚኖር ከሆነ የጸና የቋሚ መኖሪያ ፍቃድ፣ ከሚኖርበት ሀገር የሚሰጥ ከወንጀል ነፃ መሆኑን የሚያረጋግጥ ማስረጃ፣ ለቤት ግዥ የሚውል ዝቅተኛ የገንዘብ መጠን በባንክ ገቢ ማድረግ የሚያሳይም ማስረጃ ተካቷል። የውጭ ባለሀብት ከሆነ ደግሞ በኢንቨስትመንት ውስጥ ቢያንስ 150,000 የአሜሪካ ዶላር ድርሻ ያለው መሆኑን የሚገልጽ የኢንቨስትመንት ፍቃድና የጽሑፍ ማረጋገጫ ማቅረብ ይኖርበታል ተብሏል። መመሪያው እንደ አካባቢው ለቤት ባለቤትነት የሚያስፈልገውንና የውጭ ሀገር ዜጋው ማቅረብ የሚጠበቅበት ዝቅተኛ የገንዘብ መጠን በዝርዝር መቀመጡንም ተመልክተናል። በአዲስ አበባና በሸገር ከተማ አስተዳደሮች የመኖሪያ ቤት ባለቤት ለመሆን ቢያንስ 150,000 የአሜሪካ ዶላር፣ በኦሮሚያ ሸገርን ሳይጨምር አማራ፣ ትግራይ፣ ሲዳማ፣ ማዕከላዊ ኢትዮጵያ፣ ደቡብ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ፣ ሶማሌ፣ ሐረር እንዲሁም ድሬዳዋ አስተዳደር 120,000 የአሜሪካ ዶላርም ተብሏል። በአፋር፣ ቤንሻንጉል ጉሙዝ ወይንም ጋምቤላ ክልል ደግሞ ቢያንስ 100 የአሜሪካ ዶላር ማቅረብ ይኖርበታል የተባለ ሲሆን በተጨማሪም ማንኛውም የውጭ ሀገር ዜጋ በኢትዮጵያ ውስጥ ሊኖረው የሚችለውን ከፍተኛ የቤት ብዛት አንድ ብቻ እንዲሆንም ተደንግጓል። ማንኛውም የውጭ ሀገር ዜጋ ለመኖሪያ ቤት የሚሆን የውጭ ምንዛሬ በመረጠው ባንክ ገቢ ለማድረግ በመጀመሪያ ከሚኒስትሩ የፍቃድ ደብዳቤ ማግኘት የሚኖርበት ሲሆን ባንኩም የቀረበለትን ምንዛሬ በየዕለቱ ተመን ወደ ብር በመቀየር በዜጋው ስም በተከፈተ ዝግ የባንክ ሂሳብ ውስጥ ያስቀምጣል። በዚህ ሂሳብ የተቀመጠው ገንዘብ የሚለቀቀው ግለሰቡ ቤት ሲገዛ ወይንም በሊዝ ጨረታ መሬት ሲያገኝ ብቻ ይሆናል። ይህም የሚከናወነው ሚኒስትሩ ገንዘቡ እንዲለቀቅ የሚገልጽ የፍቃድ ደብዳቤ ለባንኩ ሲያቀርብ ባንኩ በአሰራሩ መሰረት ገንዘቡን እንዲለቅ ሲያደርግ ነውም ተብሏል። በሽብር ወንጀል፣ በሰው መነገድ፣ በአደገኛ እጽ ዝውውር፣ በገንዘብ ማጠብ፣ በከባድ ሙስና፣ በሳይበር ወንጀልና በሌሎች ከባድ ወንጀሎች የተጠረጠረ ወይንም ጥፋተኛ የተባለ ሰው የመኖሪያ ቤት ባለቤት መሆን አይችልምም ተብሏል። በተጨማሪም በመንግስት ቀጥተኛ ድጎማ የተገነቡ የጋራ መኖሪያ ቤቶች ወይንም ኮንዶሚኒየም ከትርፍ ውጭ ለሆነ ዓላማ በመንግስት ወይንም ከህዝብ በተሰበሰበ ገንዘብ የተገነቡ ቤቶችን በመንግስት በባለሀብት ወይንም በመንግስታዊ ባልሆኑ ድርጅቶች ድጋፍ የተገነቡ ቤቶች፣ በህብረተሰብ ሥራ ማህበራት የተገነቡ ቤቶች የውጭ ሀገር ዜጎች በባለቤትነት ሊይዟቸው
እንደማይችሉም ተገልጿል። ለባለቤትነት ፍቃድ ለማውጣት 50 የአሜሪካ ዶላር በዕለቱ ምንዛሪ መክፈል እንዳለበት መመሪያው ደንግጎ የሚሰጠው ፍቃድ ለ1 ዓመት ብቻ የሚያገለግል ሲሆን ግለሰቡ በዚህ ጊዜ ውስጥ ቤት መግዛት ወይም መስራት ካልቻለና ከአቅም በላይ የሆነ ምክንያት ካጋጠመው ለተጨማሪ 1 ዓመት ሊታደስ ይችላልም ተብሏል። የመኖሪያ ቤቱን ላልተፈቀደ ወይንም ለህገወጥ ዓላማ የተጠቀመ የውጭ ሀገር ዜጋ ከ1000 እስከ 3000 ያለ ፍቃድ መኖሪያ ቤት ባለቤት ሆኖ የተገኘ ከ2000 እስከ 5000 ዶላር እንዲሁም ህገወጥ መሆኑን እያወቀ የረዳ ወይንም የተባበረ ማንኛውም ሰው ከ30000 እስከ 50000 የኢትዮጵያ ብር መቀጮ እንደሚጣልበት በመመሪያው ላይ መውጣቱን ቲክቫ አስነብቦናል። በሌላው መረጃችን ከመንግስት ሰራተኞች ጋር በተያያዘ መልካም ዜና ተሰማ። የአማራ ክልል ጤና ቢሮ ከተያዘው የ2019 በጀት ዓመት ጀምሮ የመንግስት ሰራተኞች የጤና ባለሙያዎች የትርፍ ሰዓት ክፍያ በአዲሱ ደሞዝ መሰረት ተሰልቶ እንዲከፈል መመሪያ ማስተላለፉን ዋዜማ ሰምቻለሁ አለች። የክልሉ የጤና ባለሙያዎች የትርፍ ሰዓት ክፍያ ካለፈው መስከረም ወር ጀምሮ ተግባራዊ በሆነ አዲሱ የመንግስት ሰራተኞች የደሞዝ ጭማሪ መሰረት ተሰልቶ ሳይከፈል መቅረቱን ቢሮው ጠቅሷል። ይህ ሁኔታ በመንግስት ሰራተኞቹ በጤና ባለሙያዎች ዘንድ ከፍተኛ ቅሬታ መፍጠሩን ቢሮው ለሁሉም የወረዳና የከተማ አስተዳደርና የጤና መዋቅሮች ከጻፈው ደብዳቤ ላይ መመልከት ችያለሁ ትላለች። በዚህ መሰረት የአማራ ክልል ጤና ቢሮ ከተያዘው የ2019 በጀት ዓመት ጀምሮ የመንግስት ሰራተኛ የጤና ባለሙያዎች የትርፍ ሰዓት ክፍያ በአዲሱ ደሞዝ መሰረት ተሰልቶ እንዲከፈል በመመሪያው ላይ ማስቀመጡን መልካም የሆነን መረጃ መመልከት ችያለሁ ስትል ዋዜማ በዚህ ሰዓት አስነብባለች። በመጨረሻም የብሔራዊ ባንክ ገዢው ያለምንም ማብራሪያ ከስልጣን መልቀቃቸው አነጋጋሪ ሆነ። በፓርላማ የተሾሙት ገዢው ስልጣን መልቀቃቸውን በሚመለከት ጉዳይ የሊቢያ ፓርላማ ወዲያው አስተያየት ከመስጠት ተቆጠበ። አዲስ የተተካው ገዥ ደግሞ ተቀናቃኝ ኃይሎች በመደገፍና በባንክ አስተዳደር ጋር በተያያዘ ክንውኖች ውስጥ መግባቱ ተገልጿል። በዛሬው ዕለት አነጋጋሪ የሆነው የሊቢያ ማዕከላዊ ባንክ ገዥ የሆነው ምንም አይነት ቅድመ ሁኔታን ሳያስቀምጥ ከስልጣን መልቀቁ ዓለምን እያነጋገረ እንደሆነ ተገለጸ። አልአህራር የተሰኘ በሀገሪቱ የሚሰራ የግል ቴሌቪዥን ጣቢያ እንደዘገበው ከሆነ ገዢው ስልጣናቸውን መልቀቃቸው ማረጋገጡንም አስታውቋል። የባንክ ገዢው ሹመት በተባበሩት መንግስታት ድርጅት ድጋፍ ባገኘው የስምምነት አካል የነበረ ሲሆን ስምምነቱ በሊቢያ የነዳጅ ምርት ላይ የነበረውን ሽኩቻና ከባድ የፋይናንስ ቀውስ እንዲያበቃ አድርጎታልም ተብሏል። ሊቢያ አሁንም እንደ አውሮፓውያን አቆጣጠር በ2011 በኔቶ ድጋፍ ከተካሄደው አመጽ በኋላ ከዓመታት ግጭት ለማገገም እየታገለች ሲሆን በወቅቱ የተካሄደው አመጽ ረጅም ጊዜ ስልጣን ላይ የቆየውንና አምባገነን እንደሆነ የሚነገርለት ጋዳፊን ከስልጣን ማስወገዱም ይታወሳል። የሊቢያ ገበያነት አብዛኛው ከዘይት ሀብቷ የሚመነጭ ሲሆን የሀገሪቱ ምርት በዋናነት በምስራቅና በደቡብ አካባቢ የተመረኮዘ በመሆኑ እነዚህ አካባቢዎች የምዕራባዊ አስተዳደር ሊከፋ እንደሚችልም ተገልጿል። መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።